የሰራተኞቹ ቁጣና የዕለተ ሐሙሱ ረፍት። ረፍት አልባው የረፍት ቀን። Have you ever wondered where the 8-hour workday came from? ዛሬ ለሰራተኞች የረፍት ቀን ነው። ሰራተኞች ከስራ ቦታቸው ቀርተው በቤታቸው ይቀመጣሉ። አእምሮና ሐሳባቸው ግን አርፎ አይቀመጥም። ስለ ቤታቸው ጎዶሎ፣ ስለ ደሞዛቸው ማነስ፣ ስለ ገበያው መጦዝ ያስባሉ። ስለዚህ ይላሉ ታዛቢዎች፣ በትግል የተገኘው የረፍት ቀን የእውነት ረፍት የለውም። እንደውም ዕለቱ ረፍት አልባ የረፍት ቀን ነው። ሰላም ጤና ይስጥልን ውድ የፈታ ዴሊ ወዳጆች፣ በመላው ዓለም የምትገኙ ሰርቶ አደሮች፣ በላባችሁ ቤተሰብ ያቆማችሁ፣ በድካማችሁ ልጅ ያሳደጋችሁ መላ ኢትዮጵያውያን ሰራተኞች፣ ቀኑ የእናንተ ነውና ስለ ድካማችሁ፣ ስለ ልፋታችሁ፣ ስለ ስኬታችሁ እንኳን አደረሳችሁ እንላለን። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍለው የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 የታሪኩ ጅማሩ እንዲህ ነበር። Robert Owen was born in Newtown, a small town in Montgomeryshire, Wales, on May the 14th, 1771. ብሪታንያዊ የማህበራዊ ተሐድሶ አራማጅ ሮበርት ኦውንን መሰረት በማድረግ በቀን 8 ሰዓት ለመስራት በመጠየቅ በአሜሪካ የሚገኙ የሰራተኛ ማህበራት እንደ አውሮፓውያን አቆጣጠር በ1986 ከተሞችን ያንቀጠቀጡ ሰልፎች አካሄዱ። ኦውን 8 ሰዓት ስራ፣ 8 ሰዓት መዝናኛ፣ 8 ሰዓት ረፍት በሚል የ8 ሰዓት ስራ ሐሳብን አነሳ። ትልቁ የሥራ ማቆም አድማ በቺካጎ ከተማ ሚያዝያ 23 የተካሄደ ሲሆን 40,000 ሰራተኞች እንደተሳተፉበት ይገመታል። በወቅቱ ያለምንም የሥራ ሰዓት ገደብና የረፍት ቀናት ፋብሪካዎች ውስጥ ጠንክሮ መስራት የተለመደ ነገር ነበር። In reality, these children were often made to work long hours for dangerous, exhausting work and got very little in the way of food or clothing in return. በባለሀብቶችና በፖለቲከኞች በበጎ ያልታየውን ሰልፍ በ10 ሺዎች የሚቆጠሩ ሌሎች ቅሬታ ያላቸው ሰራተኞችና አናርኪስቶች ተቀላቀሉት። በወቅቱ አናርኪስቶች የሚባሉት በህግ የበላይነትና አተገባበር ዙሪያ የተዋቀረ ማህበረሰብን የሚቃወሙ ሰዎች ነበሩ። ውጥረቱ ከፍተኛ ደረጃ ላይ ደረሰ። በፖሊስና በተቃዋሚዎች መካከል በተነሳ ግጭትም ቢያንስ አንድ ሰው ሲሞት በርካቶች ደግሞ ቆሰሉ። በፖሊስ ጭካኔ የተበሳጩት የሰራተኛ ማህበራት መሪዎች በዝነኛው የቺካጎ ሃይ ማርኬት አደባባይ በሳምንቱ ሌላ ሰላማዊ ሰልፍ ጠሩ። እስካሁን ድረስ በትክክል ማንነቱ ያልታወቀ ግለሰብ ፖሊሶች ላይ ቦምብ ወረወረ። በፍንዳታውና በተፈጠረው ድንጋጤ 7 ፖሊሶች ሲሞቱ 67 የአደጋ ጊዜ ሰራተኞች ቆስለዋል። በትንሹ 4 ሰልፈኞች ሲገደሉ ከ30 በላይ የሚሆኑት ደግሞ ቆስለዋል። የሃይ ማርኬት እልቂት ወይም የሃይ ማርኬት ጉዳይ ተብሎ የሚታወቀውን ክስተት ተከትሎ 8 አናርኪስቶች በነፍስ ግድያ ወንጀል ተከሰው ፍርድ ቤት ቀረቡ። አንዳንዶቹ ጥፋታቸው በትክክል ባይረጋገጥም በሞት እንዲቀጡ ተወሰነ። ቀኑን ለማስታወስም እንደ አውሮፓውያን አቆጣጠር በ1889 በሰከንድ ኢንተርናሽናል የመጀመሪያ ኮንግረስ የሶሻሊስትና የሰራተኛ ፓርቲዎችና የ20 ሀገራት የሰራተኛ ማህበራት ተወካዮች ስብሰባ ላይ ውሳኔ ተላለፈ። ከዚያ በኋላ ሜይዴይ በመላው ዓለም ተስፋፋ። መጀመሪያ አካባቢ በተለያዩ የሶሻሊስትና የኮሚኒስት ድርጅቶችና የሰራተኛ ቡድኖች ይዘወተር ነበር። የሥራ ሁኔታና ለሰራተኛ ማህበራት ተጨማሪ ድጋፍ የሚጠይቁ ሰልፎች በመላው ዓለም በየዓመቱ ይካሄዱ ጀመር። ይህ ትግል ወደ ኢትዮጵያም የገባበት ታሪክ አለው። የኢትዮጵያ ሰራተኞች ጥያቄ የአንድ አዛውንት ዕድሜን አስቆጥሯል። እነዚህ ጥያቄዎች መልካቸውን እየቀያየሩ አሁንም ድረስ አሉ። ከፊሎቹ ጥያቄዎች ምላሽ ሲያገኙ፣ ቀሪዎቹ አሁንም ድረስ እንደ አዲስ እየተጠየቁ አሉ። የሰራተኞች ጥያቄ ጅማሮ በአፄ ኃይለ ሥላሴ መንግስት ወቅት ነው። ከነዚህ ጥያቄዎች ቀዳሚዎቹ የሥራ ሁኔታንና መደራጀትን የተመለከቱ ነበሩ። እነዚህ ጥያቄዎች በየመስሪያ ቤታቸው ማህበራትን የመመስረትና
ለነዚህ ማህበራት ህጋዊ ዕውቅና ማስገኘት ከጥያቄዎቻቸው ቀዳሚው ነበር። በኢትዮጵያ ሰራተኞችን በደሞዝ ማስተዳደር የተጀመረው በአጼ ቴዎድሮስ ዘመነ መንግስት ነበር። ሆኖም ግን በሀገሪቱ የግሉ ኢንዱስትሪ መነቃቃት የጀመረው በአጼ ምኒልክ ዘመነ መንግስት ነው። ነገር ግን ሰራተኞች የሚተዳደሩበት በመንግስት ደረጃ የወጣ ህግ እንዳልነበር አቶ ተፈራ ኃይለሥላሴ የኢንዱስትሪና የመንግስት ሰራተኞች አስተዳደር እድገት በተሰኘው መጣጥፋቸው ላይ አስፍረዋል። አቶ ተፈራ በዚህ መጣጥፋቸው አሰሪው በመሰለው ደሞዝና የሥራ ሁኔታዎች ሰራተኛ የሚያስተዳድርበት አካሄድ ነበር የሰፈነው ሲሉ ያክላሉ። ከጣሊያን ወረራ በኋላ በ1936 ዓ.ም የፋብሪካዎች መቆጣጠሪያ አዋጅ መውጣቱን አቶ ተፈራ ይገልጻሉ። የአዋጁ ዋና ትኩረት ፋብሪካዎች ስለሚሰሩበት ሁኔታና በውስጣቸው የሚተከሉት መሳሪያዎች በሰራተኞች ላይ አደጋ እንዳያደርሱ መመሪያ ማውጣት ነበር። በ1952 ዓ.ም ፍትሐ ብሔር ህግ እስከወጣበት ጊዜ ድረስ የሰራተኞችን የሥራ ሁኔታዎች የሚደነግጉና የሥራ ክርክሮች የሚፈቱበት ሥራ በማቋቋም ረገድ ምንም እድገት አልታየም ሲሉ ያክላሉ። የአሰሪና ሰራተኛ መብቶችና ግዴታዎችን የደነገገው የፍትሐ ብሔር ህግ የጌታና የሎሌ የነበረውን የአሰሪና ሰራተኛ ግንኙነት ማሻሻሉን አቶ ተፈራ ይገልጻሉ። ነገር ግን የፍትሐ ብሔር ህጉ መደበኛ የቀኑንና የሳምንቱን የሥራ ሰዓቶች ባለመወሰኑ ሰራተኛውን ለብዝበዛ አጋልጦታል። የሥራ ክርክር የሚፈታበትን ስርዓት አለማቋቋሙ ሌላኛው የፍትሐ ብሔር ህግ ውስንነት ነበር። ከፍትሐ ብሔር ህጉ መውጣት 4 ዓመት በኋላ እነዚህን ውስንነቶች የሚሸፍነው የአሰሪና ሰራተኛ ጉዳይ አዋጅ በ1956 ዓ.ም ወጣ። አዋጁን ተከትሎ በፍትሐ ብሔር ህጉ ያልተካተቱ የሥራ ሰዓት፣ የትርፍ ሰዓት ክፍያ፣ የህዝብ በዓላት፣ የዓመት ፍቃድንና ሌሎች የሥራ ሁኔታዎችን በማሻሻል ደንብ ወጣ። የአሰሪና ሰራተኛ አዋጁ የሰራተኛ ማህበራትን በተመለከተም ትልቅ ለውጥ ያመጣ ነበር። የፍትሐ ብሔር ህጉ ሰራተኞች የሙያ የሥራ ማህበር ማቋቋም እንደሚችሉ ቢደነግግም የማህበሩን ተግባራት ግን አልደነገገም ነበር። ዶክተር አዳነ ካሴ ዘ ፎርማቲቭ ፔሪድ ኦፍ ዘ ኢትዮጵያን ሌበር ሙቭመንት 1962 to 1974 በተሰኘ ጥናታዊ ጽሑፋቸው በ1948 የተሻሻለው ህገ መንግስትና የፍትሐ ብሔር ህጉ ላይ አንዳንድ የሰራተኛ ጉዳዮች ቢካተቱም የሰራተኛ ግንኙነት ተገቢ ትኩረት አልተሰጠውም ይላሉ። ህገ መንግስቱ ለሰራተኞች ማህበር የማቋቋም መብት ቢሰጥም የፍትሐ ብሔር ህጉ የሰራተኞች ማህበራትን እንደ ሌሎች ማህበራት ስለቆጠራቸው የአሰሪና ሰራተኛ ጉዳይ ድንጋጌ እስከወጣበት ጊዜ ድረስ የአሰሪና የሰራተኞች ማህበራት አልነበሩ። ከዚህ ድንጋጌ በኋላ ግን በተለይ ሰራተኞች በማህበር ተደራጅተው ህጋዊ ዕውቅና አግኝተው ለመመዝገብ አፍታም አልወሰደባቸው። ይህን ተከትለው የኢትዮጵያ ሰራተኞች አንድነት ማህበር ኢሰአማ ውልደቱን አገኘ። ድንጋጌው ሰራተኞች የሰራተኛ ማህበራትን የመመስረት መብት ከመስጠቱ በተጨማሪ ለሰራተኛ ማህበራት አመራሮች እንዲሁም ለሰራተኞች እኩል የመደራደር አቅምን ፈጥሯል። አቶ ተፈራ ኃይለሥላሴ በትምህርት ደረጃ ከሰርቶ አደሩ ከፍ ብሎ የሚታዩ ያሏቸው ዋይት ኮላር ወርከርስ በማህበር የመደራጀት ላይ ንቁ ተሳትፎ እንዳልነበራቸው ያስታውሳሉ። በአጭር ጊዜ ውስጥ በመቶ ሺዎች የሚቆጠሩ አባላትን በስሩ የያዘው ኢሰአማ የሰራተኞችን ጥያቄ ለመንግስት ለማቅረብ ዓመታት ፈጅቶበታል። ከኢሰአማ ምስረታ በኋላ ባሉት 10 ዓመታት ውስጥ ከሰራተኞች ጋር የተያያዘ ምንም አይነት ጫና ያለ ጥያቄም ሆነ የመጨረሻ ማስጠንቀቂያ አልሰጠም። በመንግስት በኩል በሰራተኞችና በማህበራት ላይ የሚያርፈውን ጡጫን በተመለከተ ተቃውሞውን አያሰማም ነበር። ዶክተር ሳሙኤል እንድሪያስ በፋብሪካዎች ውስጥ ያሉ የሰራተኛ ማህበራት ለጠሯቸው የሥራ ማቆም አድማዎችም ድጋፉን እንደነፈጋቸው በአንድ ጥናታቸው ላይ አስፍረዋል። ኢሰአማ ጠንካራ ጥያቄዎች ያቀረበው በቀዳማዊ ኃይለሥላሴ ዘመነ መንግስት ማገባደጃ ላይ ነው። ኢሰአማ በ1966 ዓ.ም አጋማሽ 17 ጥያቄዎችን ለጠቅላይ ሚኒስትር ልጅ እንዳልካቸው መኮንን አቀረበ። እነዚህ ጥያቄዎች ግን የሰራተኛው መብትና ጥቅም ላይ ያተኮሩ ብቻ አልነበሩ። ከሀገሪቱ የወቅቱ የፖለቲካ ትኩሳት ጋር የተያያዙ የማህበራዊና ኢኮኖሚያዊ ጥያቄዎችንም አካተዋል። ኢሰአማ ካቀረባቸው ጥያቄዎች መካከል ዝቅተኛ የደሞዝ ወለል፣ የደሞዝ ማሻሻያ፣ የሰራተኛ ጡረታ ፈንድ ከገቢ ታክስ ነፃ እንዲሆን፣ ያለበቂ ምክንያት ከስራ መባረር እንዲቀርብ፣ አዲስ ማህበራትን መመስረትና የሥራ ማቆም አድማ ማድረግ ይገኙበታል። ኢሰአማ ለጠቅላይ ሚኒስትሩ በጻፈው ደብዳቤ ሰራተኛው መብትና ጥቅም እንዲጠበቅ በማለት በየጊዜው የተጠየቁት የሰራተኛው ጉዳዮች ምንም አይነት ውጤት ባለማግኘታቸው ለመጨረሻ ጊዜ ጥያቄ ማቅረቡን ያትታል። ኢሰአማ ባስቀመጠው ቀነ ገደብ መሰረት ምላሽ ባለማግኘቱ ለ4 ቀን የቆየ የሥራ ማቆም አድማ ተደረገ። በመጨረሻም ጠቅላይ ሚኒስትሩ መጋቢት 1 1966 ዓ.ም ከኢሰአማ ስምምነት ላይ ደረሱ። ሆኖም ጥያቄዎቹ በዚህ ያህል ጊዜ ለፓርላማ ይቀርባል፣ ይሄኛው ጥያቄ በኮሚቴ ይታያል ከሚሉ ሽንገላዎች ውጪ ይሄ ነው የሚባል ተጨባጭ ምላሽ አልሰጠም።
አፄ ኃይለ ሥላሴና መንግስታቸው ለሰራተኞች ጥያቄ ተገቢውን ምላሽ ሳይሰጡ የካቲት አብዮት እሳቸውንም ባለሟሎቻቸውንም ጠራርጎ ወሰዳቸው። የኢሳም 17 ጥያቄዎች ለሰራተኛው በቀጥታ ካስገኙት ጥቅም ይልቅ በጥቅል ለስርዓት ለውጥ ያበረከቱት ሚና የላቀ ነው። ጥያቄዎቹም ሰራተኛውን ብቻ የሚመለከቱ ሳይሆኑ ከሌሎች የህብረተሰቡ ክፍሎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጥያቄዎች ጋር ተዳብለው የቀረቡ ነበሩ። የኢትዮጵያ ሰራተኞች ጥያቄና ደርግ ከ50 ዓመት በፊት የፈነዳውን አብዮት ተከትሎ 4 ኪሎ ቤተ መንግስት የገባው ወታደራዊ መንግስትም የሰራተኞችን ጥያቄ ያስተናገደበት አኳኋን ከእጅ አይሻል ዶማ አይነት ነበር። የቀድሞ የኢሰማኮ ፕሬዝዳንት አቶ ዳዊ ኢብራሂም በጠቅላላው የሰራተኛ ማህበራት አጠቃላይ መብቶቻቸው ክፉኛ የተጣሱበት ሁኔታ ነበር ይላሉ። አቶ ዳዊ አክለውም የሰራተኛው እንቅስቃሴ ላይ በደርግ ጊዜ አንዲት ጸጋ ብቻ ናት የነበረችው፣ ይህም የሰራተኛ ማህበራቱ ቁሳዊ የሆነ መሰረት ጥሏል ሲል ያክላሉ። የኢትዮጵያ ህዝቦች አብዮታዊ ፓርቲ የኢሃፓ አመራር የነበሩት አቶ ክፍሉ ታደሰ የደርግና የሰራተኛው እንቅስቃሴ በቅራኔ የተሞላ ነበር ይላሉ። ለዚህም በማሳያነት የሚያነሱት የሰራተኛ ማህበራት ለሚጠይቋቸው ጥያቄዎች የደርግ ምላሽ በመሳሪያ የታጀበ መሆኑን ነው። ዶክተር ሳሙኤል እንድሪያስ ከአብዮቱ በኋላ ባሉት ጥቂት ዓመታት በተለያዩ መስሪያ ቤቶች የሚገኙ ሰራተኞች የሥራ ማቆም አድማ ማድረጋቸውን ያነሳሉ። ከ1967 እስከ 1969 ባሉት 3 ተከታታይ መስከረሞች የሥራ ማቆም አድማዎች በተለያዩ የስኬት ደረጃዎች መደረጋቸውን፣ ነገር ግን አንዳቸውም በ1966 ዓ.ም የካቲት መጨረሻ ከተደረገው ጋር አይስተካከሉም ይላሉ። የወታደራዊ መንግስት አጸፋም የከፋ እንደነበር የሚገልጹት አጥኚው በ1967 በተሞከረው የሥራ ማቆም አድማ ምክንያት 100 ሰዎች መገደላቸውንና 1600 ሰዎች መታሰራቸውን ጽፈዋል። ዶክተር ሳሙኤል ትሬድ ዩኒየን ሪሰርጀንስ ኢን ኢትዮጵያ በተሰኘው ጥናታዊ ጽሑፋቸው በወታደራዊ አስተዳደር የሰራተኞች ደሞዝ ላይ ይሄ ነው የሚባል ለውጥ እንዳልነበር አስፍረዋል። የኢትዮጵያ ሰራተኞች ከ4 ስርዓቶች በኋላም ከ60 ዓመታት በፊት ለጠየቋቸው ጥያቄዎች ምላሽ አላገኙም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አሁንም ዝቅተኛ የደሞዝ ወለል እንዲወሰን እየጠየቀ ነው። የአገሪቱ ፖለቲካዊና ኢኮኖሚያዊ ሁኔታዎች ጉልህ መሻሻል ቢያሳዩም የሰራተኞች ጥያቄ ግን አሁንም ባለበት እየረገጠ ነው። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ የሰራተኛ ማህበራትን ማደራጀት ትልቅ ተግዳሮት እንደሚገጥማቸው ይናገራሉ። አቶ ካሳሁን ብናደራጅም ባደራጀነው ማግስት ይፈርሳል፣ አደራጅተን ስንመጣ መሪዎቹ ይባረራሉ፣ እነሱን ወደ ስራ ለማስመለስ ፍርድ ቤት እንመላለሳለን ሲሉ በምሬት ይናገራሉ። የአቶ ካሳሁን አማካሪ የሆኑት የቀድሞ የኢሰማኮ ፕሬዝዳንት አቶ ዳዊም በተመሳሳይ ዛሬም ሰራተኞችን ለማደራጀት እጅግ በጣም አስቸጋሪ ነው፣ ይሄ ሁሉ ህግ እያለ ማደራጀት አትችልም፣ ከተደራጀ በኋላ ያፈርሱታል፣ ከተደራጀ በኋላ የማህበር መሪ ያባረራሉ ይላሉ። ኢሰማኮ ሰራተኞችን ለማደራጀት ችግር የሚገጥመው ከቅርብ ጊዜ ወዲህ በተቋቋሙት ኢንዱስትሪ ፓርኮች ውስጥ ነው። አቶ ዳዊ ሐዋሳ ኢንዱስትሪ ፓርክ ሰራተኞችን ለማደራጀት 5 ዓመት ነው የፈጀው ሲሉ ይናገራሉ። በተመሳሳይ አቶ ካሳሁን ፎሎ ዱከም ኢንዱስትሪ ዞን ውስጥ 103 ድርጅቶች አሉ፣ እዚያ ውስጥ አንድም ሰራተኛ ማህበር አልተደራጀም ይላሉ። ዝቅተኛ ደሞዝ ወለል ይወሰን የሚለው ጥያቄ የተነሳው በ1966 ነው። የኃይለ ሥላሴ መንግስት ቦርድ ተቋቁሞ ይወሰናል ነው ያለው። ነገር ግን ዛሬም ቦርድ ተቋቁሞ ይወሰናል እያልን ያለ ነው ሲሉ አቶ ዳዊ በምሬት ይናገራሉ። አቶ ዳዊ ኢብራሂም የሰራተኞች ጥያቄ እስካሁን ድረስ ምላሽ ማግኘት ያልቻለው ኢትዮጵያ ስርዓት መዘርጋት ስላልቻለች ነው ይላሉ። አቶ ክፍሉ ታደሰ በበኩላቸው ምክንያት የሚሉትን ከደርግ ጀምሮ በንጉሱም ጊዜ ያው ነው፣ የመጡት ሁሉም ስርዓቶች አምባገነኖች ናቸው። በነጻነት የሚደራጅ፣ በነጻነት ሐሳቡን የሚገልጽ፣ በነጻነት መሰብሰብ የሚችል፣ በነጻነት የሚተች፣ በምርጫ ሂደት ላይ የፈለገውን እመርጣለሁ የሚል አቆጥቁጦ እንዲያብብ አይፈልጉም ሲሉ ያስቀምጣሉ። መብት አይሰጥም ይታገሉለታል እንጂ የሚሉት አቶ ክፍሉ ሰራተኛው በራሱ ጉልበት በራሱ ጥረት መብቱን ካላስከበረ መንግስት ለሰራተኛው ሊቆምለት አይችልም። ሰራተኛውን አደራጅቶ አደባባይ ወጥቶ መሞገት፣ መቃወም፣ ሐሳብን ማሰማት ያስፈልጋል ሲሉ መፍትሄ ያሉትን ይጠቁማሉ። ከ2015 ዓ.ም የሜዴ ሰልፍ መከልከል በኋላ የሰራተኛው ጥያቄ ምላሽ ሊያገኝ ይችላል የሚል ተስፋ በኢሰማኮ አመራሮች በኩል ተፈጥሯል። ይህ ተስፋ የኢሰማኮ አመራሮች ከጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ በኋላ የመጣ ነው። ጠቅላይ ሚኒስትር አብይ አህመድ በውይይት ወቅት ዝቅተኛ የደሞዝ ወለልን የሚወስነውን ቦርድ ለማቋቋም ቃል መግባታቸውን አቶ ካሳሁን ይገልጻሉ። ጠቅላይ ሚኒስትሩ ለሰራተኞች ጥያቄ ምላሽ ለመስጠት ቃል በመግባት የመጀመሪያው መሪ አይደሉም። ከእሳቸው በፊት የነበሩ መሪዎችም ለሰራተኛው ጥያቄ ምላሽ ለመስጠት ቃል ገብተዋል። አሁንም ግን ሰራተኛው እነዚህኑ ጥያቄዎች እየጠየቀ ነው። ዝቅተኛ የደሞዝ ወለልን የሚወስን የደሞዝ ቦርድ እንደሚቋቋም የሚደነግጉ አዲሱ የአሰሪና ሰራተኛ አዋጅ የጸደቀው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ነው።
ይህ አዋጅ ከጸደቀ 5 ዓመታት ቢያልፉም እስካሁን ግን የደሞዝ ወለል አለመቋቋሙን ልብ ይሏል። ከ50 ዓመታት በፊት የተነሱትና አሁንም ድረስ ሰራተኛ ያነገባቸው ጥያቄዎች ምላሽ ሳያገኙ ዛሬ ላይ ደርሰዋል። ከዚህስ በኋላ ምላሽ ለማግኘት ምን ያህል ጊዜ ይጠይቅ ይሆን? ለዚህም ነው በዓለም አቀፍ የላብ አደሮች ቀን ሰራተኞች ከስራቸው ቀርተው በቤታቸው ይቀመጣሉ፣ ግን አያርፉም። ስለ ኑሮ፣ ስለ ደሞዝ፣ ስለ ገበያ ይጨነቃሉ። ዕለቱ ለሰራተኞች ዛሬም እረፍት አልባ የእረፍት ቀን ነው።